አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ውድና የተከበራችሁ የአረብኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው የክፍል 64 የአረብኛ የእጅ ጽሑፍ ንባባችን ይሆናል ማለት ነው። ኢንሻአላህ እንደሚከተለው አነብላችኋለሁ። በደንብ ተከታተሉኝ። ቢስሚላህ አ ሲደመር ከ አከ ሲደመር ለ አከለ አከለ በ ሲደመር ሮ በሮ ሲደመር መ በረመ በረመ ተ ሲደመር ሮ ተሮ ሲደመር ከ ተረከ ተረከ ሰ ሲደመር ለ ሰለ ሲደመር መ ሰለመ ሰለመ ጀ ሲደመር መ ጀመ ሲደመር ለ ጀመለ ጀመለ ሐ ሲደመር ለ ሐለ ሲደመር ፈ ሐለፈ ሐለፈ የሐ አወጣጥ ትንሽ ጉሮሯችን ጠበቅ እናደርገዋለን። ሐለፈ ሐለፈ ኸ ሲደመር ራ ኸራ ሲደመር ጀ ኸረጀ ኸረጀ ደ ሲደመር ኸ ደኸ ሲደመር ለ ደኸለ ደኸለ ዘ ሲደመር ሀ ሀ ነው የምንለው ማለት ነው። ለቀቅ እናደርገዋለን ትንሽ ጉሮሯችንን ለቀቅ አድርገን ማለት ነው። ዘሀ ሲደመር ለ ዘሃለ ዘሃለ። አሁን ይህን ጻፉ ብትባሉ በድምፅ ሰምታችሁ ለመጻፍ የሁለቱን ልዩነት መለየት አለብን ማለት ነው። ሐለፈ ዘሃለ የሀ የሁለታቸው ልዩነት ያው በድምፅ ማለት ነው። ጠበቅ ትንሽ ሐለፈ ዘሃለ ዘሃለ። ስለዚህ ሐለፈ በሉና ጻፉ ብትባሉ ለምሳሌ ፈተሐ ሐ በዚህ ነው የምንጽፈው ማለት ነው። ፈተሐ ብንል ዘሃበ ሀ ብንል ለምሳሌ ሀ ዘሃ በቺ ማለት ነው። እቺ ሀ ናት ማለት ነው። ዘሃበ። ስለዚህ በድምፅ መለየት አለብን ለማለት ፈልጌ ነው። በአቀራርም መለየት አለብን። በድምፅም ሁለቶቹ የትኛው ፊደል ነው ይሄ ነው የሚለውን ከሁለቶቹ መለየት አለባችሁ። እናንተም በአነባበባችሁም ሁለቶቹ መለየት አለባችሁ ማለት ነው። ዘሃለ ጠይብ ራ ሲደመር ዘ ረዘ ሲደመር ቋ ረዘቀ 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 ዘ ሲደመር ፈ ዘፈ ሲደመር ሮ ዘፈሮ ዘፈሮ ሰ ሲደመር ተ ሰተ ሲን ናት። ሲንና ሳ የተወሰነ ይለያያሉ ማለት ነው። ማለት በድምፅ ትንሽ ሊከብዳችሁ ይችላል አዲስ ሆናችሁ ማለት ነው። ሰለመ ሰ በመላሳችን ጻፍ ማለት ነው። ደግሞ ሰ ሲደመር ተ ሰተ ሲደመር ራ ሰተራ ሰተራ ሸ ሲደመር ተ ሸተ ሲደመር መ ሸተመ ሸተመ። ሶ እቺ ፊደል ከሲን ከሳ ትለያለች። ፈትሃ ስትሆን ሶ ነው የምንላት ማለት ነው። ሶ ሲደመር ፈ
ሶፈ ሲደመር ዓ ዓይንና ሀምዝ ይለያያሉ። አከለ አከለ አንልም፣ አናጠብቀውም። ይሄን ዓይኗን ጠበቅ እናረጋታለን ትንሽ። ሀምዝ ሲሆን ደግሞ ለቀቅ። አከለ አከለ። እዚህ ጋ ግን ሶፈዓ ሶፈዓ ሶፈዓ። ጦይብ። ስለዚህ የሚለያዩትን ፊደላቶች ለመለየት እንሞክር ማለት ነው። ሌላው ነገር ደግሞ ቃላቶቹን መያዝ አለብን፣ ትኩረት የምናደርገው ነገር ማለት ነው። ቃላቶቹ ጽሁፍ የተማራችሁ ወይንም መማር የምትፈልጉ እነዚህን ቃላቶች አከለ እንዴት ነው የሚጻፈው? በሮመ እንዴት ነው የሚጻፈው? ሐለፈ ለማለት በየትኛው ሐ ነው? ዘሃለ የሚለው በየትኛው ሀ ነው? ስለዚህ መለየት ይጠበቅብናል። ዘፈረ ዘ በዛይ ነው በዛል ነው? ዘፈረ በሉና ጻፉ ብትባሉ በዛ ልትጽፉ ትችላላችሁ። ስህተት ነው ማለት ነው። እዚህ ጋር ዘሃለ የሚለውን ዘሃለ በዛይ ብትጽፉ ተሳሳታችሁ ማለት ነው። እሺ ረዘቀ መካከል ላይ ዛ ያለ አይደል? ዛርን ብንጽፈው መካከል ላይ ስህተት ነው ማለት ነው። ተሳሳት ነው ማለት ነው። ስለዚህ በየትኛው ፊደል እንደሚጻፍ መለየት አለብን። ይሄን ደግሞ የምናደርገው ምንድነው? ቃላቶቹን እዚህ ጋር ማስተምራችሁን በመያዝ ነው ማለት ነው። በጽሁፉ ላይም ማስተምራችሁ እዚህ ጋር ንባቡ ላይም ለዩዋቸው ማለት ነው ኢንሻአላህ። ጦይብ አሁን የብቻ ላንብብላችሁ። አከለ በረመ ተረከ ሰለመ ጀመለ ሐለፈ ኸረጀ ደኸለ ዘሃለ ረዘቀ ዘፈረ ሰተረ ሸተመ ሶፈዐ አከለ በረመ ተረከ ሰለመ ጀመለ ሐለፈ ኸረጀ ደኸለ ዘሃለ ረዘቀ ዘፈረ ሰተረ ሸተመ ሶፈዐ። ይህን ይመስላል የክፍል 64 ንባባችን ማለት ነው። ኢንሻአላህ በደንብ ተለማመዱት። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።